እሺ ስለዚህ ሪፖርት ስንሰራ ሁለት ፋይሎች ያስፈልጉናል። ሁለት ዳይሬክተሪዎች ማለት ነው። ክሊር አድርገን ለሌላም ዲቨሎፐር እንዲመች አድርገን ለመስራት ሜን ሁለት ዳይሬክተሮች ያስፈልጉናል። ሁለት ፋይሎች እነሱ ምንድናቸው? ሪፖርት እና ዊዛርድ የሚል ማለት ነው። ሪፖርቱ ጀነሬት ሲሆን ልክ ፒዲኤፍ ፋይሉን የሚይዝልን ማለት ነው። ወይም ኪዌብ ፋይሏን የሚይዝልን ፋይሎች ናቸው። ሪፖርት ላይ የምናስገባቸው ፋይሎች ሞር የተለመደውን ነው የምነግራችሁ። ላይክ ኤግዛምፕል ካለው ማኒፌስት ላይ የምትጠሩት ከሆነ ምንም ማድረግ ትችላላችሁ። ፓይተን ከያዘ ደግሞ ኢኒት ፋይል ክሬት የምታደርጉ ከሆነ የትኛውም ቦታ ላይ ቢሆን እንትን ይለዋል። ግን ልክ እንደ አብዛኛው ዲቨሎፐር አንደርስታንድ እንዲደረግ አድርጋችሁ ለመስራት ሪፖርት ላይ ቴምፕሌቱን ክሬት ታደርጋላችሁ። ዊዛርድ ደግሞ የራሱ ሞዴል ይኖረዋል፣ ትራንዚሽናል ሞዴል። እሱ ሞዴል ልክ ሜኑ ሲነካ ፖፕአፕ አድርጎ ሪፖርት ዳታዎችን ፊልተር አድርጎ መውጫ እስከሆነ ድረስ ፊልተር የምናደርግበት ኢንፑት መቀበያ ዊዛርድ ፎርም ያስፈልገናል ማለት ነው። እሱን ክሬት የምናደርግበት ደግሞ ዊዛርድ ክሬት እናደርጋለን። ይሄ ዊዛርድ ሁለቱንም ፋይል ሊይዝ ይችላል፣ ፓይተኑንም ኤግዜሜሉንም ማለት ነው። ፓይተኑ ኤግዜሜሉን ፋይል ሊይዝ ይችላል። ፓይተኑ የራሱን የፕሪንት የምናደርገውን አክሽን የምንጠራበት ፓይተን አለን። ዘን ኤግዜሜሉ ደግሞ ፎርሙ ማለት ነው። ኢንፑቶችን የምናስገባባቸው ፎርም ክሬት የምናደርግበት ይኖረናል ማለት ነው። ስለዚህ ሪፖርት የምትል ፋይል አለች። አብዛኞቹን ክሊር አድርጊያቸዋለሁኝ። እዚች ጋር ሪፖርት ላይ እናንተ ጋር ብዙ ፋይል ሊኖር ይችላል። መጀመሪያ የሰራሁት ነው። እሱን ሙሉን አጥፉና ሪፖርት የምትለዋን ብቻ ታስቀራላችሁ ማለት ነው። ድሌት ብላችሁ ሪፖርት የምትለዋን ብቻ ታስቀራላችሁ። ስለዚህ ሪፖርት የምትለዋ ላይ አንድ ፋይል ክሬት እናደርግ። እንደነገርኳችሁ ይሄኛውን ሊዝ ሰመሪ በለው ቴምፕሌት በለው ዶት እስኪ ኪፓዲ የበራ አይደለ ኤግዛምፕል ዘና ዳልኩትኝ። ስለዚህ እንደነገርኳችሁ ምንድነው የሚይዝልኝ ቴምፕሌት ነው የሚይዝልኝ ማለት ነው። ስለዚህ ሞዴሉን ወይም ደግሞ አይዲዋን ክሬት ስላላደረኳት ለጊዜው እንተዋትና ቀጣይ ዊዛርድ ክሬታችን እናደርጋለን ማለት ነው። ይሄ ሪፖርት አንድ ክሬት ስላደረገ ነው። ስለዚህ ሊሰመሪ ቴምፕሌት የሚል ማለት ነው። ብዙ ጊዜ ሪፖርት ላይ ቴምፕሌት የሚሉ ነገሮች ይጨመራሉ። ላይክ በኤክሴል የምሰራ ከሆነ ደግሞ ፓይተን ክሬት እናደርግበታለን ማለት ነው። ዋናው ነገር አንደርስታንድ እንዲደረግ ማድረጉ ስለሆነ፣ ስለዚህ ሁለተኛ ክሬት የምናደርጋት የመጀመሪያ ዳይሬክተሪ ምንድነች? ዊዛርድ የምትነች ዊዛርድ የምትል ዳይሬክተሪ ክሬት አደረግኩኝ። እዚህ ዳይሬክተሪ ውስጥ እንደነገርኳችሁ ፓይተን የሚገባል ኤግዜሜል የሚገባል ማለት ነው። ስለዚህ ፓይተን ሲገባ ሞር ሚስ ላደርገው የምችለው ኢኔት ስለሆነ መጀመሪያ ክሬት አደረኩት። አዳልኳትኝ። ሁለተኛ ደግሞ ኦኬ ሁለተኛ የሚያስፈልገኝ ፋይል ምንድነው? ሊዝ ሰመሪ ኦኬ ሊዝ ሰመሪ ዊዛርድ በለው የኛውን ዶት ፒዋይን በለው ኪድኔት ላብራት። ሁለተኛ ምን ያስፈልገኛል? ኤግዜሜል ፋይል ያስፈልገኛል ማለት ነው። ኢንፑት የምቀበልበት ፎርም ክሬት የማደርግበት ማለት ነው። ስለዚህ የመጀመሪያ ፋይል ምንድነው? እዚህ ጋር ሊዝ ዊዛርድ ዶት ኤግዜሜል። ስለዚህ ሁለት ፋይል ክሬት አደረኩኝ። ስለዚህ እዚሁ እንዳለው ግዴታ ምንድነው ኢንት ፋይል ውስጥ ምን መጥራት አለብኝ? ፍሮም ብዬ ዶት ኢምፖርት ብዬ ፓይተን የማን ነው? ሊዝ ሰመሪ ዊዛርድ አይደል የሚለው ሊዝ ሰመሪ ዊዛርድን ጠራሁት ማለት ነው እዚህ ጋር። ስለዚህ ሌላ ሚስ እንዳላደርግ ደግሞ የምፈልገው ነገር ምንድነው?
ላይክ ኢኒት ላይ ዊዛርድ መጥራት ማለት ነው። ለምንድን ነው ዊዛርድ የምጠራው? አሁን ሪፖርት እዚህ ጋር ኦልሬዲ የለውም። ፍሮም ዶት ኢምፖርት ዊዛርድ። ለምንድን ነው ዊዛርድን የጠራሁት? ይሄ ዊዛርድ ፓይተን ፋይል ስለያዘ እና ፓይተን ፋይል ስለያዘ ማለት ነው። ፓይተን ፋይል ስለያዘ ግዴታ ዊዛርድን ሩት ዳይሬክተሪ ያለው ኢኒት ውስጥ አስገባዋለሁ ማለት ነው። አስገባዋለሁ። ስለዚህ ይሄንን ካስገባውኝ ሁለት ነገር አስገብቻለሁ። ሌላ ቪውን አስገባለሁ ማለት ነው። ቪው ሳስገባ አንደኛ የዊዛርድ ቪው አለኝ፣ ሁለተኛ ደግሞ የሪፖርት አለኝ ማለት ነው። ስለዚህ የመጀመሪያ ሪፖርቴን የሚሆነው ልክ ሪፖርት ብዬ እስቲ ሪፖርት ይሄን ይጠፋል። ሊዝ ሳመሪ ቴምፕሌት ኮፒ ላድርገው ሚስ እንዳናደርግ። ስፔሊንግ ኤረር ካለ ብዙ ስለሚያስቸግረ ማለት ነው። ስለዚህ ሪፖርትስ አይደለም ሪፖርት ነው። ናይስ። ስለዚህ ሁለተኛ ደግሞ የዊዛርድ አለኝ ማለት ነው። ዊዛርድ ብዬ ከምጽፈው ኮፒ ባደርግ ሞሩ የተሻለ ነው። ስፔሊንግ ኤረር ለማጥፋት ከምጽፉ እዚህ ጋር ኮፒ ብታደርጉ ይመከራል። ኦኬ ዊዛርድ ሊዝ ሳመሪ ዊዛርድ ቪው አለኝ ማለት ነው። ዊዛርድ ላይ ሪፖርት ላይ ደግሞ ሊዝ ሳመሪ ቴምፕሌት። ናይስ። ስለዚህ ብዙ ነገር ጨርሰናል ማለት ነው። እዚህ ጋር ዲፔንዳንሲ ይኖረናል። ሪፖርት ስንሰራ ዌብ ነው የምንጠቀመው። ስለዚህ ዌብን እንደ ዲፔንዳንሲ እናስገባታለን ማለት ነው። ሪፖርት ስትሰሩ ዌብ የምታስገቡ የተሻለ ነው። ኦኬ ስለዚህ ዲፔንዳንሲ ዌብን አስገባውኝ። ከሪፖርት ውስጥ ሊዝ ሳመሪ ቴምፕሌት የምትላለችኝ ዊዛርድ ሊዝ ሳመሪ ዊዛርድ ቪው የሚል ደግሞ ፋይል አለኝ። እነዚህን ጠራው ማለት ነው። እነዚህን ጠራው። ስለዚህ መጀመሪያ እዚህ ጋር ክሬት የማደርገው ሞዴል አለኝ ማለት ነው። ይሄ ሞዴል ምንድነው? የራሱን ዳታ ክሬት ስለምናደርግበት ትራንዚሽናል ሞዴል የሚባል አለ ማለት ነው። ስለዚህ እሱን እንጠራዋለን። ስለዚህ መጀመሪያ ፍሮም ኦዶ ኢምፖርት ሞዴልስ ሌላ ፊልድስ እና ኤፒአይ ያለኝ ዘን ክላስ ይኖረኛል። ይሄ ክላስ መጀመሪያውን ካፒታል ላድርጋት ሊዝ ሳመሪ ብዬ እዚህ ጋር ዊዛርድ ስለዚህ የመጀመሪያ ሞዴል ምንድን ነው? ሊዝ ሳመሪ ዊዛርድ አለኝ። ይሄ ሊዝ ሳመሪ ዊዛርድ ክላሴ ሞዴል ስለሆነ ትራንዚሽናል ሞዴል ነው። ከዚህ በፊት ምንድነው ስናደርግ የነበረ ሞዴል ነው፣ ኖርማል ሞዴል ስለሆነ ማለት ነው። ፖፕአፕ ስለማያደርግ ሞዴል ብቻ ነበር የምንለው። ስለዚህ እኛ ደግሞ ኦልሬዲ የራሱን ፔጅ ክሬት ሳያደርግ ኦልሬዲ ፖፕአፕን ብቻ ነው እንፈልጋት ማለት ነው። ታርጌታችን ኒው ነው የሚሆነው ማለት ነው እዚህ ጋር። ስለዚህ ትራንዚሽናል ሞዴል የምትል ነው ሞዴል ክሬት የምናደርግ ትራንዚት ሞዴል የምትለዋም ማለት ነው። ስለዚህ የትራንዚት ሞዴል ፖፕአፕ እንዲያወጣ ያደርግልናል። ዘን ኔማችን ሊዝ ዶት ሳመሪ ዊዛርድ ብለን ሞዴል ክሬት አደረግናል። ዲስክሪፕሽናችን ሊዝ ሳመሪ ዊዛርድ ነው። ዘን እነዚህ ዴት ፍሮም ዴት ቱ እና ስቴት ክሬት አድርገናል። ለምን ሪፖርታችን ላይ እንዲወጣ የምንፈልገው እዚች ጋር ግራ እንዳትጋቡ ላሳያችሁ። እዚች ጋር ማለት ነው እንዲወጣልን የምንፈልገው ሪፖርት ይሄኛው ነው። ይሄኛው ነው እንዲወጣልን የምንፈልገው። ይሄ ሪፖርት ሲወጣ በምንድን ነው ፊልተር መደረግ ያለበት? የመጀመሪያው በስቴት ለምሳሌ ድራፍት የሆነውን ብቻ ማውጣት ከፈለኩኝ በስቴት አወጣለሁ ማለት ነው። ሁለተኛ ነገር ደግሞ በዴት ስፔሲፋይ ማድረግ የምፈልግ ከሆነ ለምሳሌ የአፕሪልን ማውጣት የምፈልግ ከሆነ በአፕሪል ውስጥ የተያዙ ሊዞችን አወጣለሁ ማለት ነው። ወይም ደግሞ አፕሪል ላይ ኢንክሉድ የሚደረጉትን ማለት ነው። አፕሪል ላይ ኢንክሉድ የሚደረጉትን አወጣለሁ። አንድ ሰው የአንድ ዓመት ሙሉ ተከራይቶ ሊሆን ይችላል፣ ግን አፕሪል ላይ ኢንክሉድ የሚደረጉትን ላወጣ እችላለሁ። ስንት የተከራየ መንዝል የሚከፍለው ክፍያ ስንት ነው፣ ዘን ለስንት ወርን የተከራየው የሚለውን እዚህ ጋር አወጣለሁ። ዘን ቶታል ስንት ብር ነው የሚከፍለው የሚለውን አወጣለሁ ማለት ነው።
ቶታል ስንት ብር ነው የሚከፍለው የሚለውን አወጣለሁ። ሊዝ ሳመሪ ላይ እንደዚህ አይነት ሪፖርት ነው የምንፈልገው። ላይ ከመቼ እስከ መቼ ነው የያዘው የሚለውንም እዚህ ጋር ሊዝ ስታርት ዴት ኤንድ ዴት ብዬ አወጣለሁ። ዘን ስሙ ማን ነው የተከራየኝ ከስተመሬ፣ ዘን የተከራየው ፕሮፐርቲስ የትኛው ነው የሚለውን አወጣለሁ ማለት ነው። ስለዚህ ፊልተር ማድረጊያ መንገድ ምንድን ነው? ስታርት ዴት እና ኤንድ ዴት ይሆናል ማለት ነው። ስለዚህ ዴቱ እዚች ጋር ይኸው ዴት ፍሮም እና ዴቱ ዘን ስቴት ራሱ ነው ማለት ነው። ስለዚህ ስቴታችን ብዙ ጊዜ ምንድን ነው የምናደርገው? ብዙ ጊዜ ከዚህኛው ስቴት ጋር ተመሳሳይ ነው የምናደርጋቸው። ኦልሬዲ ስትሪንጓን አንደርስታንድ ማድረግ ስለሚችል ማለት የእነዚህን ኔም ማለት ነው። ይሄን ኔም ዘን ይሄን ኔም አንደርስታንድ እንዲያደርግልን ተመሳሳይ ነው የምናደርገው ከምንጠራው ሞዴል ጋር። ሊዝ ዶት ማኔጅመንትን ስለሆነ የዚህን ሪፖርት ስለሆነ ማውጣት የምንፈልገው የዚህ ጋር ተመሳሳይ እናደርገዋለን። ሞሮ ይሄ ነው የሚመከረው ማለት ነው። ስለዚህ እዚህ ጋር ምን ክሬት አደረግን? ሞዴል ክሬት አደረግን ማለት ነው። ሞዴል ክሬት እስካደረግን ድረስ ደግሞ አክሰስ የሚያደርጉ ዩዘር ስፔሲፋይ መሆን አለበት። ይህን ስፔሲፋይ የምናደርገው ደግሞ የት ነው? ሴኩሪቲ ውስጥ ማለት ነው። ስለዚህ አክሰስ ስንልና አንደርስኮር ዘን የመጀመሪያው አንደርስኮር ነው የሚሆነው። ዘን አክሰስ ዶት ብለን ይህንን ፔስት እናደርጋለን። ከዛ ሞዴል ኦኬ አውጥቶልኛል። እሺ ይኸው የዚህ ሞዴል ብዬ ደግሞ ሊዝ ሳመሪ ዊዛርድ ያልኩትኝ ቤዝ ግሩፕ ማን ነው? ግሩፕ ዶት ዩዘር የሚላልኝ ማለት ነው። ቤዝ ግሩፕ ወይ ቤዝ ዶት ግሩፕ ዩዘር ይሆናል ማለት ነው አክሰስ የሚያደርግልኝ። ስለዚህ አሁን ምን እንጠራውት? ዩዘር እንጠራው ማለት ነው እዚህ ጋር። ሶ ከዩዘር በኋላ ምን ይቀረኛል ማለት ነው? እየፈጠንኩባችሁ ከሆነ እያስቆማችሁ መጠየቅ ትችላላችሁ። ስለዚህ ሞዴል ክሬት ስላደረግኩኝ ሴኩሪቲ ወይም ደግሞ አክሰስ የሚያደርግልኝ ዩዘር ክሬት አድርግለታለሁ። ማን ክሬት ያደርግልኝ? ቤዝ ዶት ግሩፕ ዩዘር ከዚህ በፊት እንደምናደርገው ማለት ነው። ሁለተኛ ምን ይቀረኛል? ሊዝ ሳመሪ ዊዛርድ ላይ ፎርሜን ወይም ደግሞ ቪዌን ክሬት ማድረግ ይቀረኛል ማለት ነው። ስለዚህ መጀመሪያ ከላይ እዚህ ጋር ምን ስለሆነ እንደተውናት ኢንሄሪታንስ ስለሆነ ብዙም ላይጠበቅብን ይችላል። እዚች ጋር ቨርዥናችንን ዲክሌር እናደርጋለን። ዘን ኦዱ ይቀጥላል ማለት ነው። ዘን ሪከርድ ቪውስ እዚህ ጋር ከዚህ በፊት የምትሉት ከሆነ ዊዛርድ ብንለው ሞር እንትን ይላል። ኦኬ አውጥቶልኛል ስጀምርለት። ልኬኛውን ስለ ጫናችሁ ችግር የለውም። ስለዚህ እዚህ ጋር ከዚህ በፊት እንደምናደርገው ነው። ይህንን ሞዴል ኮፒ ያደረኩኝ ዘን እዚህ ጋር ብቻ ስፔሊንግ ኤረር እንዳይፈጠር ሰራለው ማለት ነው። ስለዚህ ቪው ሊዝ ሳመሪ ዊዛርድ ዶት ፎርም ተመሳሳይ ነው። አር የምንጠራው ሞዴልም አር ዶት ዩአይ ዶት ቪውስ የሚለውን ነው የምንጠራ ማለት ነው። ስለዚህ እዚች ጋር ታይፓችን አርኪቴክቸር ታይፓችን ኤግዜሜል ነው። ፎርም ስትሪንጋችን ይኖረዋል። ሊዝ ሳመሪ ሪፖርት የሚል አለ። ዘን ግሩፓችን ግሩፕ አድርገን ልክ በሚያምር ቪው እንዲታይልን ማለት ነው። ዴት ፍሮም ዴቱ እና ስቴትን ጠራ ነው ማለት ነው። ጠራ ነው ከዚህ ያመጣ ነው። ስለዚህ እዚች ጋር ምን አስገብቶልኛል? አክሽን ፕሪንት ሪፖርት የምትል አስገብቶልኛል ማለት ነው። ስለዚህ ለጊዜው እችኝትን ኮሜንት እናርጋት ኮንፊውዝ እንዳትሆኑ። ይሄ ገና ስላልሰራ ነው ማለት ነው። ልክ ዊዛርድ ስለው እና እኔ ከዚህ በፊት ስለሰራሁበት ነው ኤአይዋ ኮድ የሚያወጣችልኝ ማለት ነው። ስለዚህ ጋር እንደምታበራት ሬድ ማርክ አይታልኛለች። ኢረሯ ምንድነች? ክሎዝድ ስላላደረግናት ነው። እዚች ጋር ሚስ እንዳታደርጉ። ናይስ። ስለዚህ የመጀመሪያ ፎርም ቪዋችን ክሬት አደረግን። ምን ይቀረናል ማለት ነው? አክሽን ይቀረናል ማለት ነው። ስለዚህ ግዴታ አንድ ሜኑ ክሬት ስናደርግ አክሽናችን ሁሌም ማስቀመጥ ይኖርብናል። እንደዚህ አይነት ነገሮችን መደጋገማችን ሞር ከዚህ በኋላ ለሚመጡ እንትኖች የምሰሯቸውን ነገሮች አንደርስታንድ እያደረጋችሁ እንድትሄዱ ነው የሚጠቅማችሁ እንጂ እንትን የለውም። ኦኬ። ስለዚህ አክሽናችን ልክ ቪው ሞድ ዲፈረንስ ያለው ምንድን ነው? አንደኛ አር አክሽንስ ዶት አክት ቪው አለ።
ከሁሉም ጋር ተመሳሳይ ነው። ሌላ ቪው ሞድ ፎርም አለ። ታርጌት የምትላለች ልክ እንትን ክሬት ስታደርጉ ዊዛርድ ክሬት ስታደርጉ ታርጌት የምትሏ ሞድ ትመከራለች ማለት ነው። እያንዳንዱ ቴምፖራሪ ዊዛርድ እንዲያወጣለን ሌላ የቆየ ሪኮርድ ይዞ እንዳይመጣ ማለት ነው። ላይክ ከፎርም በተን ሲነሳ ነው። ከሜኑ ሲነሳ ችግር የለውም፣ ግን ከበተን ዊዛርድ ልሰሩ ስለምችሉ ላይክ ታርጌት ኒው ስትሏት ፖፕአፓ የራሷን ፒውር ሪከርድ ይዛ እንድትወጣ ያደርጋል ማለት ነው። ሪደንደንሲ አይፈጠርም። ስለዚህ ሊዝ ሳመሪ ሪፖርት የምትል አክሽን አለችኝ። ሶ አክሽን ካለኝ ደግሞ ሜኑ ክሬት አደርጋለሁ ማለት ነው። ስለዚህ እዚች ጋር ሜኑ ኦኬ ሜኑ ሊዝ ሪፖርት አለኝ። ሊዝ ሪፖርት ስለዚህ የዚህ ፓረንት ምንድን ነው የሚሆነው ማለት ነው? የዋናው የዚህኛው ፓረንት ማለት ነው። እዚህ ጋር ያለው ፓረንት ነው። ፕሮፐርቲስ ቴናንት ሊዝ እና ረንት ፔመንትን የጠራውበት ፓረንት ነው የሚሆነው ማለት ነው። ይህን ደግሞ ከየት ነው የማገኘው? ከዚህ አንድ ሞጁል ላይ ስለሆነ ቤዝ ሞጁል መጥራት አይጠበቅብኝም። ልክ ኢንሄሪታንስ ላይ ስታዩት ግራ እንዳትጋቡ ዶት ብዬ አሁን ለምሳሌ ሲአርኤም ስጠላ ሲአርኤም ዶት ሲአርኤም ቪው ሩት የሚል እንደጠራውኝ አንድ ሞዴል ላይ ስለሆነ ምንም አይነት እንትን ማድረግ አይጠበቅባችሁም። ጀስት ይህንን ወስጄ የት ጋር አስገባዋለሁ? እዚህ ጋር አስገባዋለሁ። ሜኑ ፕሮፐርቲ ማኔጅመንት ሩት የምትለዋን ማለት ነው። ዘንድ ሊዝ ሪፖርትስ የምትለዋን ያወጣልኛል። ዘንድ ይችኛዋትን ኮፒ ላድርግና እንትን ላለው ዋና ሩት ላይ የኔ ፒዲኤፍ ሪፖርት እንዲወጣልኝ ስለማልፈልግ ማለት ነው። እዚህ ጋር ሊዝ ሪፖርት ፒዲኤፍ ኔክስት ኤግዜል ስለሚኖረን ኮንፊውዝ አልሆንም በዚህ እንትን። ስለዚህ ከዚህ ይሄኛው ደግሞ የመጀመሪያዋ ከሜኑ ውስጥ ሰብሜኑ አንድ እንትን ይኖረኛል ማለት ነው። ሰብሜኑ ምን ይሆናል ማለት ነው? ሊዝ ሪፖርት ፒዲኤፍ። የሊዝ ሪፖርቱ አንዱ ፒዲኤፍ ሆነልኝ ማለት ነው። ሶ ስክሪንሳችንን በዚህ እናድርገው። ይሄኛውን የመጀመሪያ እንዲወጣልኝ ዋን ላድርገው፣ ምክንያቱም ከሊዝ ሪፖርትስ ውስጥ ስለሚሆን አንድ ባድርገው የመጀመሪያ ይሆናል ማለት ነው። ሶ ምንድን ነው ሚስ ያደረግነው ነገር? ከረንትሊ ሚስ ያደረግነው ነገር የለም። አፕዴት እናደርገው። ኦኬ ኤረር አውጥቷል። ሊዝ ሳመሪ ቴምፕሌት ማኒፌስት ላይ ጠርቼዋለሁ ግን ፋይል የለውም። ስለዚህ ከማኒፌስት ላይ ኮሜንት አድርጌው ብቆይ ይረሩ ይጠፋል ብዬ ተስፋ አደርጋለሁ። ኦኬ አናዘር ኤረር አይዲ ሜኒው ሪፖርት ምንድነው የሚለኝ? ስኩዌንስ ዋን ቢያልኩት ፓረንት ሜኒው ሊዝ ሪፖርትስ። ኦኬ አክሽን አልጠራንም። አንዴ ተመሳሳይ አይዲ ነው የጠራው። ሜኒው ሊዝ ሪፖርት ሜኒው ሊዝ ሪፖርት ፒዲኤፍ እንበለውና ሲቀጥል ደግሞ እዚች ጋር ሚስ ያደረግኩት ነገር ምንድነው? አክሽን አክሽን ኢዝ ኢኳልስ ቱ ይሄኛው መጠራት አለበት። ኦኬ ምክንያቱም በተመሳሳይ አይዲ ነው ሜኑ ሊዝ ሪፖርት ኮፒ ሳደርገው ምንም አልቀየርኩም ማለት ነው። ፓረንት ሜኑ ሊዝ ሪፖርት ሩት የዚህኛው ማለት ነው። ስለዚህ አሁን ፊክስ ይሆናል። ናይስ። እሺ አሁን ፊክስ አድርገናል። ሜኑ ጋር የትኛውም ቪው ላይ አይዲ በየትኛውም መንገድ ተመሳሳይ አይዲ መኖር የለበትም። ኢረሩ ኢቭን አሁን ግልጽ አይደለም። ኢረሩ እኛ ቼክ ስላደረግነው ነው እንጂ ከዚህ በፊት እንትን ስለሚ ምንም አይነት ግልጽ ኢረር አይደለም ያወጣላችሁ። ላይክ ኢረሯን ብቻ የተሰራችዋን ያወጣላችኋል። የትኛው እንደሆነ ግልጽ አይደለም። ስለዚህ አይዲ ተመሳሳይ አለማድረግ ነው መልመድ ያለባችሁ ማለት ነው። ስለዚህ እንደምታዩት ሊዝ ሪፖርት የምትለው ወጣልኛለች። ልክ ሊዝ ሪፖርት ስነካት ደግሞ ምን ወጣችልኝ? ከሊዝ ሪፖርት ፓረንት ውስጥ ምን አለ? ሊዝ ሪፖርት ፒዲኤፍ የምትወጣች ማለት ነው። ስለዚህ ሰብ ሜኑም እናያለን ማለት ነው። የመጀመሪያ ሜኑ አለን፣ ዘን ሴም ሜኑም አየን ማለት ነው። ሊዝ ሪፖርት ፒዲኤፍ የዚህኛውን አንድ ሩት ዘን በቀጣዩ ሩት ውስጥ ማስገባት። ስለዚህ በጣም ሲምፕል ነገር ነው ማለት ነው፣ ሰብ ሜኑ ማስገባት። ስለዚህ ልክ ሊዝ ሪፖርት ነው አክሽን ያለልኝ ማለት ነው። ምን አይነት አክሽን? ዊዛርዱን ክሬት የሚያደርግልኝ ዊዛርዱን ፖፕአፕ አድርጎ የሚያወጣልኝ አክሽን ያለ የት ነው ማለት ነው? ሁለተኛው ላይ።
ስለዚህ ምን ወጣ? በዲፎልት ሴቭ የምትል ትወጣለች። ሴቭ የምትል ትወጣለች በዲፎልት፣ ምክንያቱም እኔ ምንም አይነት በተን ስላላስገባው ማለት ነው። ሶ ምን መረጥኩኝ? የመጀመሪያ ዴት ፍሮም ይሄንን መረጥኩለት። ዴቱም ይሄ ተመረጠ። ከረንትሊ ምንም አይነት እንትን የለኝም። ስቴትም ይሄኛው ነው ማለት ነው። ሶ ከረንትሊ ምንም አይነት የሰራሁት ነገር የለም። የምፈልገው ፖፓፔ በትክክል ወጥቷል አልወጣም ነው። ስለዚህ ወጥቶልኛል። በዚህ እንጨርሳለን ማለት ነው። ልክ ሴቭ ሳደርገው የሆነ ቦታ ሴቭ ያደርገዋል፣ ግን ዊዛርድ ስለሆነ ቴምፖራሪ የሆነ ዳታ ነው የሚይዝልኝ። ስለዚህ ቀጣይ የምንሰራው ምንድን ነው? አንድ አክሽን ክሬት እናደርጋለን። ይህ አክሽን ምንድን ነው? ልክ ቴምፕሌቴን ጠርቶ ፒዲኤፍ ፕሪንት እንዳደርግ የሚያደርገኝ ማለት ነው፣ የሚያደርገኝ አክሽን ነው። ስለዚህ አክሽን አንደርስኮር ፕሪንት ዘንስልፋለኝ። ስለዚህ የመጀመሪያ ምን መሰላችሁ? ሪፖርት ስታወጡ መጀመሪያ በዶሜን ነው የምትጠቀሙ ማለት ነው። ወይም መገደብም ትችላላችሁ፣ ፍሪም ማድረግ ትችላላችሁ። ላይክ ለምሳሌ በዴት ስታወጡ ከዚህ ቀን እስከዚህ ቀን የሚል ከሰጣችሁት፣ ወይም የአንድ ዓመት የምትፈልጉ ከሆነ እሱ በዶሜን ነው ማለት ነው የሰጣችሁት። ስለዚህ የመጀመሪያው ነገር ዶሜን ሳይኖረው ፕሪንት አድርጋችሁ ልታወጡ ትችላላችሁ። ሁለተኛው ነገር ደግሞ በዶሜን ስፔሲፋይ ልታደርጉለት ትችላላችሁ ማለት ነው። ስለዚህ ሁሌም እንትን ስትሉ ሪፖርት ጋር አንድ ሰው ገብቶ ሙሉ እስከ አሁን ካምፓኒውን ከከፈተው ጀምሮ ያለውን ሪፖርት ሊያወጣ ስለሚችል በሪፖርት ደረጃ መገደብ ስለሌለበት የመጀመሪያ ዶሜን ዶሜን ብለን ኢምፒታሪ ክሬት እናደርጋለን ማለት ነው። ስፔሊንግ ኤረር አለብን። እስኪ ግልጽ እንዲሆንልን ይህንን አጥፍተነው እንቆይ። እሺ፣ ስለዚህ ይችኛዋ ዶሜን የምትሏ ኤምፒቲ አድርገን ልክ ፕሪንት ይህችን አክሽን ስንጠራት ሙሉ በሙሉ እንዲያወጣልን የምታደርግ ነች ማለት ነው። ሁሉንም ፉል ዳታቤዝ ላይ ያለውን በሙሉ ጠራነው ዳታቤዝ ላይ ያለውን በሙሉ የምታወጣልን ነች ማለት ነው። ስለዚህ ሁለተኛው እንትን ኮንዲሽናችን ደግሞ በዴት ስፔሲፋይ የምናደርግ ከዚህ ቀን እስከዚህ ቀን የምንለው ማለት ነው። ላይክ ዴት ፍሮም ማለት ስታርት ዴታችን ማለት የትኛው ስታርት ዴት ነው? ሊዝ ዶት ማኔጅመንት ላይ ያለው ስታርት ዴት ማለት ነው። ግሬተር ዛን ኦር ኢኳል ዴት ፍሮም አሁን እኛ ካስገባንለት ዴት ግሬተር ዛን ኦር ኢኳል የሆነ ወይም ደግሞ ሌላ ኮንዲሽን አለ። ዴቱም እንዲ ዴቱ ለዛ ኦር ኢኳል ዴቱ ብለን ክሬት እናደርጋለን። ለምንድን ነው ኢፍ ያልኩትኝ? ምክንያቱም አንዱን አስገብቼ አንዱን አለማስገባት እንድችል ማለት ነው። ለምሳሌ ስታርት ዴቴን ብቻ ገድቤ ስታርት ዴቴ ከዚህኛው ወር መጀመሪያ በላይ ሌላውን ሙሉን አውጣልኝ ብለው ስታርት ዴቴን ብቻ ይገድብና ሌላውን ፍሪ ያደርግልኛል ማለት ነው። ስለዚህ እንደዚያ እንዲያደርግልኝ በኢፍ ብቻ አደርገዋለሁ ማለት ነው። ሌላኛው ደግሞ ስቴትን አለማስገባት እችላለሁ ሌሎችን አስገብቼ። ስለዚህ በቃ ሰፓሬትሊ አክሽናቸው እንዲሰሩልኝ ኢፍ ብዬ ደግሞ ስቴቴን አስቀመጥኩኝ ማለት ነው። ይሄኛው ስቴት ከዚህ ጋር ካደረጉት ስቴት ጋር ተመሳሳይ ስትሪንግ ወይም ተመሳሳይ ኔም ክሬት ስላደረጉለት ሰልፍ ዶት ስቴት ማለት ብቻ በቂ ይሆናል ማለት ነው። ከዛም በኋላ ምንድነው የማወጣው? ሊዜን እንዲያገኝልኝ አደርገዋለሁ። ሊዝ ክሬት አድርግና ከየትኛው ዳታቤዝ ነው ብዬ ሊዝ ዶት ማኔጅመንት ምንድነው የምጠቀመው? አሁን ኦአርኤም የምን ይሆናል ማለት ነው? ሰርች ይሆናል ማለት ነው። ፊልተር ላይ ሰርች ነው የሚኖረው ብዙ ጊዜ ሰርች አድርጎ ለእኛ ብቻ ዲስፕሌይ እንዲያደርግልን ብቻ ነው የምፈልገው። ስለዚህ ምንም አይነት ኮምፒውት ምናምን አንሰራም እዚህ ጋር ማለት ነው። ስለዚህ ኦልሬዲ ፊልተር አድርጎ እንዲያወጣልን ስለሆነ ሰርች ነው የምንለው። በምን ሰርች ያደርግልኝ? ፓራሜትሪ ምንድን ነው የሚሆነው? ዶሜን ይሆናል ማለት ነው። ዶሜን ይሆናል። ስለዚህ እነዚህ ቤዚክ ነገሮች ናቸው። ልክ ዶክስን አንደርስታንድ እንዲያደርግልኝ በሊዝ እሰጠዋለሁኝ። እነዚህን ብዙ ጊዜ ዶክስ የምትሏን ብዙ ጊዜ ተጠቀሟት እዚህ ጋር ክሬት ካደረጉ ከሁሉም ጋር የሚሄድ ስለሆነ ማለት ነው። የሚሄድ ስለሆነ እዚህ ጋር ክሬት ያደረጋችኋት ቫሊዩ አለች ለዶክስ ትሰጣላችሁ ማለት ነው። ዶክስ ኪዌብ የሚሰጠን ነው። ኮመን የሆነ ዲክሌር የተደረገልን ፓራሜትራችን ነው። ልክ ኪዌብን ስጠቀም አንደርስታንድ ማድረግ ስለሚችል በሊዝ ትወክሉታላችሁ ማለት ነው። ዴት ፍሮም ዴት ቱ ስቴት ለሁሉም እንሰጠዋለን። ላይክ ኪዌባችን አንደርስታንድ እንዲያደርግልን ማለት ነው።
ስለዚህ የመጀመሪያው ምንድን ነው? በዶሜናችን ውስጥ ካለ ቫሊዩ አውጣልኝ፣ ከሌለ ደግሞ ነን አድርግልኝ ነው። ምንም አይነት ፋይል አታውጣልኝ የመጀመሪያው ይሆናል። ፊልተር ያደረግከው ካለ ደግሞ አውጣልኝ የሚል እንይዛለን ማለት ነው። ምክንያቱም ምንም አይነት ዳታ ላይኖር ስለሚችል ኤረር መምጣት የለበትም። እንዲወጣል የምንፈልገው ቴምፕሌታችንን ሴት እናደርጋለን ማለት ነው። ልክ ዶክስን አንደርስታንድ ካደረገልን ኤምፒቲ መሆኑንም ያውቃል። ምንም አይነት ቴብላችን ላይ ምንም አይነት ቫሊዩ መኖር አለመኖርን ያውቃል። ምክንያቱም እዚች ጋር ዳታ የምትሏን ጠርቻታለሁ። ዳታ ኤምፒቲ ከሆነ ደግሞ ነን አድርጎ ያወጣልኛል ማለት ነው። ኢንስቴድ ኦፍ ኢረር የምንፈልገውን ዲስፕሌይ ማድረግ እንችላለን። ስለዚህ ይሄኛው ፊልተር አድርገን የምናወጣበት መካኒዝማችን ነው። ዘን ይህንን ፊልተር አድርገን ካወጣን በኋላ ግዴታ ምንድን ነው አክሽን ፕሪንት ሪፖርት የምትላለች። አክሽን ፕሪንት ሪፖርት የት ጋር አስገባታለሁ ማለት ነው። ላይክ ዊዛርዴ ጋር እዚች ጋር አስገባታለሁ። ስለዚህ አክሽን ስለዚህ ታይፓችን ኦብጀክት ነው። ልክ ከዚህ በፊት እንደምናደርገው ኔማችን ፕሪንት ፒዲኤፍ ብየዋለሁኝ። በተን ፕራይሜሪ አለኝ። ዘን ካንስል አለኝ ማለት ነው። ክላስ በተን ሰከንዳሪ ስፔሻል ካንስል ያልኳትኝ ከዚህ በፊት እነዚህ ዲክሌር የሆነች ናት። ልክ ያችኛዋን ኦቨርራይድ አድርጎ ኦልሬዲ ከረንት ላይ ያለችዋን ኦቨርራይድ አድርጎ ይሄን እንዲያስቀምጥልኝ ማለት ነው። 18 ላይ ካልተቀየረ ይሄ ነው። ሶ ከረንትሊ በተን አስቀምጫለሁ የራሴን። ይችንም ቼክ ለማድረግ እዚህ ጋር አንድ ያልነገርኳችሁ ነገር አለ። እስኪ ከሰራ ችግር የለውም እንለፈውና በተኗን ብቻ እንድናይ እየፈለኩኝ በተኗን እናያትና ላይክ እናስተካክለዋለን። ያው ቅድም ሴቭ ኤንድ ካንስል የምትሏን በእኔ ይቀይርልኛል ማለት ነው። ፕሪንት ፒዲኤፍ ብሎልኛል። ዘን ካንስል በራሴ ይቀይሮልኛል ማለት ነው። ስለዚህ ካንስል ስፔሻል ካንስል ብላ ትመጣልኛለች። ሶ በፉተር ማስያዛችሁ ሞር ቫሉዌብል ነው። ስለዚህ እዚህ ጋር ምንድነው ሚስ ያደረኩት ነገር ወይም ያልነገርኳችሁ ነገር እዚች ጋር ምንድናት ሰልፍ ዶት ኢንቫይሮንመንት ብዬ ሪፈረንሴን ምን አደረኩትኝ ፕሮፐርቲ ማኔጅመንት ወድ አክሽን ሊዝ ሳመሪ ሪፖርት ብየዋለሁ። አክሽን ሊዝ ሳመሪ ሪፖርት የቴምፕሌቴ አይዲ ነው። ከረንትሊ ክሬት አላደረግንም፣ ግን ክሬት ስለምናደርግ አስገብቼዋለሁ። ዘን ሪፖርት አክሽን ኪዌይ አንደርስታንድ የሚያደርግልኝ አክሽን ነው፣ ዲፎልት አክሽን ማለት ነው። ስለዚህ ይሄ አክሽን ደግሞ ሊዝ የሚለውን ይጠቀምልኛል ወይም ደግሞ እንዳታ ይጠቀምልኛል ማለት ነው። ሶ ሚስ የማናደርገው ምንድን ነው? ለምሳሌ አክሽን ሊዝ ሳመሪ ሪፖርት ምንጊዜም ቴምፕሌቴ ላይ ክሬት የማደርገው አይዲ ግዴታ መሆን አለበት ማለት ነው። እዚህ ጋር ክሬት ያደረጋችሁ ከቴምፕሌታችሁ ጋር ተመሳሳይ ካልሆነ አያገኘውም። ይህንን ሙሉ ስራ አይሰራልኝም ማለት ነው ስለማያገኙ። ስለዚህ ቴምፕሌታችን ላይ እንሂድና ቴምፕሌታችን ላይ ብዙ ጊዜ እነዚህ ነገሮች መኖር አለባቸው። አስገባው ዘን ሪከርድ አይዲ ብዬ ኮፒ ያደረኩትን አይዲ እዚች ጋር አለችም፣ ይቅርታ። እዚህ ጋር ኮፒ ያደረኩትን ልክ ይሄን እናስቀምጣለን። ፕሮፐርቲ ማኔጅመንት ሞጁል ኔማችን ነው። ሁሌም ከሞጁል ኔም ቀጥሎ ነው የሚመጣው ማለት ነው። ስለዚህ እዚህ ጋር ይችኝ እናስገባታለሁ። ስለዚህ ሞዴላችን ደግሞ አክሽን ሪፖርት ይሆናል ማለት ነው። እስካሁን በመጣንበት ወይ ማለት ነው አር አክሽን ሪፖርት አለኝ አንድ ይዛችኋል። ሁለተኛ ነገር ደግሞ
ir.cron ይዘናል። ዲፎልት እነዚህ የምንጠቀማለን ለክሮን የምንጠቀምበት። ለኢሜይል ደግሞ mail.template ይዘናል። ለስኩዌንስ ደግሞ ir.squence ይዘናል ማለት ነው። ስለዚህ ቪው ላይ የምንጠቀማቸው ስፔሲፋይ የሆኑ ነገሮችን ነው የምንጠቀም። ስኩዌንስ ነው። ስለዚህ ይሄኛውንም በዚህ መልኩ አንደርስታንድ አድርጉ። ቴምፕሌቴ በጣም ብዙ የሚጻፍ ነገር ስላለው ኮፒ እያደረጉኝ ብናወራበት የተሻለ ነው። ስለዚህ እዚች ገብቼ እችኛውን ኮፒ ላድርጋት። ስለዚህ አክሽን ሊስት ሳመሪ የዚህኛውን እዚህ ጋር ክሬት ያደረኩትን አይዲ ግዴታ ሁሌም እዚህ ጋር ፔስት ማድረግ አለብኝ ማለት ነው። ምናልባት ዲፈረንስ ካለ ኤረር እንዳይመጣብኝ። ስለዚህ ምንድነው የዚህን ቴምፕሌት እዚህ ጋር በዚህ አክሽን የምሰራውን ስራ በሙሉ ይሄ እዚህ ቴምፕሌት ላይ እጠራዋለሁ ማለት ነው። እዚህ ቴምፕሌት ላይ እጠራዋለሁ። ስለዚህ ቴምፕሌት ደግሞ የት ነው ያለው? ሪፖርት ሊዝ ሳመሪ ቴምፕሌት ላይ ማለት ነው። ስለዚህ ከየት ነው የሚወጣልኝ? እዚህ ጋር የጠራሁት ሞዴል ማለት ነው። ላይክ እዚህ ጋር የጠራሁት ሞዴል ሊዝ ሰልፍ ዶት ኤንቫይሮንመንት ሊዝ ማኔጅመንት አይደል የሚለው። ስለዚህ የዚህን ሪፖርት ነው የምፈልገው ማለት ነው። ስለዚህ እዚህ ጋር የምጠራው ሞዴል የማን ነው የሚሆን ማለት ነው? እዛ እንድጠራው የፈቀድኩለት ሞዴል ማለት ነው። ሰርች ለማድረግ የፈለኩትን ሞዴል እዚህ ጋር ጠራዋለሁ። ሁለተኛ ሪፖርት ታይፕ ኪዌብ ፒዲኤፍ ነው። ኪዌብ ፒዲኤፍ ነው። ከረንትሊ በፒዲኤፍ ነው ፕሪንት አድርጌ የማወጣው። ዘን ሪፖርት ኔም እና ሪፖርት ፋይል አለ። ሪፖርት ኔሙን በዚህ ትወስዱታላችሁ፣ ተመሳሳይ ነው የሚሆነው። ሪፖርት ፋይል ደግሞ ፕሮፐርቲ ማኔጅመንት ሊዝ ሳመሪ ቴምፕሌት እለዋለሁ ማለት ነው። ይቺ ሊዝ ሳመሪ ቴምፕሌቴን ከረንትሊም ክሬት ማድረጋት ቴምፕሌት ነች። ፒዲኤፉ ፕሪንት አድርጎ የሚያወጣልኝ ዘን ፕሪንት ሪፖርት ኔም ደግሞ ሊዝ ሳመሪ ሪፖርት ያልኩት ነው። ልክ እዚህ ጋር ሊዝ ሳመሪ ሪፖርት እንዳልኩት ማለት ነው። ዳውንሎድ ሆኖ ሲወርድ የሚመጣው ፊልድ ማለት ነው። ስለዚህ ይሄኛውን እንደፈለጋችሁ ማለየት ትችላላችሁ። ቤዝዶን ካምፓኒ ማድረግ ትችላላችሁ። በዛ ሞር ግን ኔሙ ያው ኔም ሲሆን አንደርስታንድ የሚደረግ ሲሆን ይመረጣል ማለት ነው። ስለዚህ ሪፖርት ፋይል ፕሪንት ሆኖ የሚወጣው ነው ማለት ነው። ስለዚህ ቴምፕሌት ላይ ነው እናገኘው የምንችለው። ኦኬ ስለዚህ ቴምፕሌቷን አዲስ አደረጋት ሞር ግልጽ ይሆንላችኋል ብዬ ተስፋ አደርጋለሁ። ኦኬ ስለዚህ እዚህ ቴምፕሌት ላይ ምን የምትላለች? ሊዝ ሳመሪ ቴምፕሌት የምትላለች ማለት ነው። ስለዚህ ቴምፕሌት አይዲ ደግሞ ምንድን ይሆናል ማለት ነው? ሪፖርት ፋይሌ እና ሪፖርት ኔሜ ጋር ተመሳሳይ ነው ማለት ነው። ላይክ ፕሮፐርቲ ማኔጅመንት ዶት ብዬ ሊዝ ሳመሪ ቴምፕሌት አልኩት ማለት ነው። ስለዚህ አሁን አይዲ ዲፔንዳንሶች ስለበዙ አንዴ በድጋሚ ግልጽ ላድርግላችሁ። ላይክ ሊዝ ሳመሪ ፒዲኤፍ ላይ ምንድን ነው እዚህ ጋር ሪተርን የሚያደርግልኝ ወይም ደግሞ ሪፖርት አክሽን የሚጠራልኝ አክሽን ሊዝ ሳመሪ ምኑን ነው የሚጠራልኝ? ምኑን ይዝልኛል? የሪፖርት አይዲ ይዝልኛል ማለት ነው። የሪፖርት አይዲ ይዝልኛል። ይሄ ማለት እዚህ ጋር የጠራሁት የመጀመሪያው የሪፖርት አይዲ ማለት ir አክሽን ሪፖርት የምለው አይዲ ከፓይቴኔ ጋር አክሽን ሪፖርቴ ሪተርን የሚያደርግልኝ ማለት ነው። ሪፖርት አክሽን ሪተርን የሚያደርግልኝ እና የሪፖርት ሞዴሉ ተመሳሳይ መሆን አለበት። ሁለተኛ እዚህ ጋር የቴምፕሌት አይዲ ደግሞ ከሪፖርት ፋይል እና ከሪፖርት ኔም ጋር ተመሳሳይ መሆን አለበት። ሁሉም በፕሮፐርቲ ማኔጅመንት ሁሉም በቤዝ ሞጁሉ ዲፔንድ ይሆናል። ቤዝ ሞጁላችሁ ዶት ብላችሁ ቴምፕሌት አይዲው እና ሪፖርት ፋይል ሪፖርት ኔሙ ተመሳሳይ መሆን አለበት ማለት ነው። ስለዚህ የትኛውንም ሪፖርት ስትሰሩ እነዚህን ነገሮች ፊክስ ማድረግ አለባችሁ በጣም ምክንያቱም እኔ ካጋጠመኝ ነገር ኢረራቸው ግልጽ አይደለም የሚወጣላችሁ ዲስፕሌይ የሚሆንላችሁ ኢረር ግልጽ አይደለም። የመጀመሪያው ኤክስተርናል አይዲ ሚስማች የሚልም አለ። ቅድም እንዳያችሁትም አይነት የሚወጣ ለአይዲ ተመሳሳይ ሳይሆን ማለት ነው። ስለዚህ ሞር ኮንፊውዝ የሚያደርጉ ነገሮች ስለሆኑ እነዚህ እንትን በሏቸው፣ ቼክ አድርጓቸው በደንብ። ስለዚህ እዚች ጋር ኦኬ እዚህ ጋር ሌላ ቴምፕሌት ኔም አለኝ። ፕሮፐርቲ ማኔጅመንት ሊዝ ሳመሪ ቴምፕሌት ይሄ ኔም ነው፣ ችግር የለውም። ብቀይሩትም ምንም ችግር የለውም። ዘን እዚህ ጋር ካምፓኒን አንደርስታንድ ያደርግልኝ። አሁን ቅድም ምን ብያለሁ? ዶክስ ምትል
ጠርቼ ነበር አይደል? ዶክስ በኪዌብ አንደርስታንድ ስለሚደረግልኝ ካምፓኒ አይዲን ጠራው ማለት ነው። ለምን ዶክስ ሊዝ ማኔጅመንትን አንደርስታንድ ማድረግ ችሏል አሁን። ስለዚህ ሊዝ ማኔጅመንት ደግሞ ካምፓኒ አይዲ አለልኝ ማለት ነው። ካምፓኒ አይዲ አለ። ስለዚህ ካምፓኒ አይዲን ደግሞ በካምፓኒ ሪፕለስ አደረግኩት ማለት ነው። በካምፓኒ ሪፕለስ አደረግኩት። ምክንያቱም ካምፓኒ አይዲ እያልኩኝ ልክ ካምፓኒ አይዲ ላይ ያሉትን ነገሮች ከምጠራ ያሉትን ቫሊዎች ከምጠራ ካምፓኒ ብሎ ስለሚቀለይ ብቻ ይሄኛው እንትን የለውም። በአንዱን በሪፕለስ ማድረግ ብቻ ነው ጥቅሙ ማለት ነው። ስለዚህ ዶክስ የምትለዋን ነገር ደግሞ ዳታ ላይ ካልጥሯ ኤረር እንዳይመጣብኝ ኢፍ ዶክስ የምትለዋን ጨመርኳት ማለት ነው። ዘን ኢንቫይሮንመንት ካምፓኒ ብዬ ጠራው። እዚህ ጋር ካምፓኒ ብዬ ስለቀየርኩትኝ ካምፓኒ ያልኩት ማለት ነው። ለምን ከረንትሊ ፕሪንት ያደረገው ሰውዬ ከረንትሊ ፕሪንት የተደረገበትን ካምፓኒ እንዲይዝልኝ ስለምፈልግ። ምክንያቱም ስናወጣ አይታችሁ ከሆነ ፕሪንት ያደረግነው ቫሊዩ ጋር እዚህ ጋር ፕሪንት ያደረጓት ምን ይዞልኛል? የመጀመሪያው ካምፓኒውን አድሬስ ይዞልኛል፣ ስልክ ቁጥር፣ ዘን ኢሜል ፕላስ ሎጎ እንዲይዝልኝ ስለፈለጉ ዘን ኔሙ እንዲይዝልኝ ስለፈለጉኝ ካምፓኒ መጥራት አለብኝ ማለት ነው ከካምፓኒ አይዲ ጋር። ለምን ካምፓኒ አይዲ መረጣችሁ? ቅድም እንዳልደጋግምባችሁ ሞዴል ላይ ይሄ ካምፓኒ አይዲ የምትለዋን መኒቷን ሪሌሽን አላት ማለት ነው። ከማን ጋር? ሊዝ ማኔጅመንት ጋር። ከሊዝ ማኔጅመንት እና ከካምፓኒ አይዲ ስላገናኘው የሚያውቀው ካምፓኒን ሳይሆን ካምፓኒ አይዲ ነው። እንዲቀለይ ደግሞ ካምፓኒን ወሰድኩ ማለት ነው። ብዙ ኮንፊውዝ እንዳትሆኑ እሺ። ስለዚህ ሄደር ብዬ ክላስ ሄደር እኔ ክሬት ያደርጉት አይደለም፣ ምንም አይነት ሲኤስኤስ አልሰራሁበትም። ክላስ ሄደር ስለው ኦልሬዲ ኦዱ አንደርስታንድ ያደርገዋል ማለት ነው። ክላስ ሄደር ስል እዚች ጋር ያስቀምጥልኛል ማለት ነው። ለምሳሌ የትኛውም ካምፓኒ ላይ እዚች ጋር ካምፓኒ ነው ሴቲንግ፣ ጀነራል ሴቲንግ እንግባ። ምንም አይነት ሪፖርት እዚህ ካምፓኒ ላይ ክላሳችን ሄደር ነው የሚሆነው ማለት ነው። ኦዱ ክሬት ያደረገልኝ ኤዲት ሌአውት ብዬ ቼክ ላደርግላችሁ። ምክንያቱም እዚች ጋር ክላስ ሄደር የምትለዋን አያችኋት አይደለ? ክላስ ሄደር ነው የምትለው። ስለዚህ እኔ ክሬት አላደረኳትም ማለት ነው። የችኝትን ቼክ ስናደርጋት ከሌፍት ሳይድ ይሄ ቶፕ ላይ ትቀመጣለች። ስለዚህ እኔ የችኝት እንዳለች ስለገባኝ ክላስ ሄደርን ኢኔርት አድርጌ ወሰድኩኝ ማለት ነው። እናንተም ለሌላ ኔክስትም እንደዚህ እያደረጋችሁ ነው የምታዩት። ኤዲት እያደረጋችሁ ታያላችሁ። የወሰደውን ክላስ እናንተ ትጠቀምቡታላችሁ ማለት ነው። ወይም ደግሞ ቡትስትራፕ ስለሚጠቀም በቡትስትራፕ መስራት ትችላላችሁ። ስለዚህ ካምፓኒ ሎጎ ካለ ሎጎን አውጣልኝ ነው። እዚች ጋር ካምፓኒ አልኳትኝ፣ ካምፓኒ አይደለም በካምፓኒ አሁን። ስለዚህ የካምፓኒ ሎጎ ያገኝልኛል ማለት ነው። ይሄ ካምፓኒ ምን አይነት ሎጎ ነው ያለው? ካምፓኒ ኔም ብዬ ነው ያወጣሁኝ። ለምሳሌ ቴስት ኔም ዘን ሎጎ ደግሞ ይሄ ነው። ኢሜል እዚህ ጋር ኢሜል እዚህ ጋር አለ ማለት ነው። ስለዚህ የሆነ ሪፖርት ክሬት አድርጉ ስትባሉ ብራንዲንግም ጨምራችሁ ካልሰራችሁ ብዙ ጊዜ አስቸጋሪ ስለሚሆን እነዚህንም ማውጣት አለባችሁ ማለት ነው። ይህን ለማውጣት ብዙ ኮድ አትጽፉም፣ ዶክስን ተጠቅማችሁ ነው የሚሰሩ። ዘን ፒ በፓራግራፍ ካምፓኒ ዶት ሲቲ፣ ካምፓኒ ዶት ፎን፣ ካምፓኒ ዶት ኢሜል እያልኩኝ ዲስፕሌይ ማድረግ ችያለሁ ማለት ነው። ስለዚህ ወደ ምን ገባሁኝ? ወደ ቴብል የገባሁኝ ማለት ነው። ወደ ቴብል ስገባ የምጠቀመው ተመሳሳይ የትኛውም ኤችቲኤምኤል ላይ የምጠቀመው ነው የምጠቀም ማለት ነው። በየትኛውም ኤችቲኤምኤል ላይ ከቡትስትራፕ ላይም ኮፒ አድርጋችሁ እዚህ ብትወስዱ ይሰራላችኋል። ምንም ኮንፊውዝ መሆን አይጠበቅባችሁም። ሄድ አለኝ፣ ዘን ቴብል ሮ አለኝ፣ ቴብል ሄድ አለኝ ማለት ነው። እዚህ ጋር ቴብል ሄድ አለኝ። ሄዶች እነዚህ ናቸው። መንጅስ፣ ቶታል ረንት ኤንድ ስታተስ ላይክ እዚህ ጋር እንደምታዩት ማለት ነው። ቴናንት ኔም፣ ፕሮፐርቲ ኔም፣ ሊዝ ስታርት ዴት፣ ከነዚህ ምንም የተለየ ነገር የለውም። እዚህ ጋር ነው ክሬት የምናደርገው። ዘን ቦዲያችን ላይ ቅድምም ብያችሁ ነበረ። ልክ ዶክስ የምትለዋ ወደ ኪዌብ ዳታ ትልካለች። ያ ዳታ ሪዴብል እንዲሆን ማድረጃችን ዶክስ ነው ብያለው። ዘን በሊዝ እኩል ናት ብለናታል። ስለዚህ ይሄ ዶክስ የያዘው ፋይል ወይም የያዘው ዳታ ሌንግዙ ዜሮ ግሬተር ዛን ዜሮ ከሆነ ወይም ዳታ ከያዘ እነዚህን አውጣልኝ አልኩት። እነዚህን አውጣልኝ በየትኛውም ሴናሪዮ ላወጣ እችላለሁ። ለምሳሌ የሆነ መንዝ ላይ ምንም አይነት ሊዝ ላይኖር ይችላል። ሲኖር ኤረር መውጣት የለበት። የራሳችን የምንፈልገው ዳታ ነው መውጣት ያለበት።
ስለዚህ ቼክ እንዲያደርግልኝ ዶክስን ተጠቅሜያለሁ ቅድም እንደነገርኳችሁ። ቼክ ሲያደርግልኝ ግሬተር ዛን ዜሮ ከሆነ ዳታ ፌች ያደርግልኝ ዘንድ ዶክስ የምትሏን ኦልሬዲ ኪዌብ ስለሚያውቅልኝ በማን ተኳት ሊዝ። ስለዚህ ከዚህ በኋላ የማወጣቸው ሊዝ ዶት እያልኩኝ ነው ማለት ነው። ቴናንት አይዲ ደግሞ ቴናንት ላይ ያስቀመጥኩት ነው ዘንድ ቴናንት ዶት ኔም ቴናንት ላይ ያለው ኔም ማለት ነው። ልክ ይሄኛው መኒ ቱ መኒ ሪሌሽን ሊዝ ላይ ልግባና ላሳያችሁ። ቴናንት አይዲ ቴናንት ዶት ማኔጅመንት የሚባል ቴናንት ዶት ማኔጅመንት ውስጥ ደግሞ ምን አለኝ ኔም አለኝ ማለት ነው። ስለዚህ ኮድ ላይ ያላችሁ ሰዎች ለእናንተ ቀላል ነገር ነው። ስለዚህ ምን አልኩትኝ ቴናንት አይዲ ውስጥ ቴናንት ማኔጅመንት አለ፣ ቴናንት ማኔጅመንት ደግሞ ኔም አለ ማለት ነው። ስለዚህ ኔሙን እንዲያወጣልኝ ፈለግኩኝ። ዶክስን ደግሞ እንደ ሊዝ ተጠቀምልኝ ብዬ ቀየርኩት ማለት ነው። ለሪዴቢሊቲ የሚደረግ ነገሮች እና ፎሪች ላይ መሰረታዊ ነገር ስለሆነ ፕሮዳክት ኔምም እንደዛው፣ ፕሮፐርቲ ኔምም እንደዛው። ስታርት ዴት አለኝ፣ ኢንድ ዴት፣ መንዝሊ ረንት፣ ቶታል መንዝ፣ ቶታል ረንት እና ስቴት አለኝ ማለት ነው። ስለዚህ ሁለት እዚህ ሞዴላችን ላይ አሁን የጨመርኳቸው አሉ። ቶታል መንዝ የለኝም፣ ቶታል ረንት መንዝሊ ረንት አለኝ፣ ቶታል ረንትም የለኝም ማለት ነው። እነዚህም የሉ። ስለዚህ ለጊዜው ኮፒ ፔስት ኮሜንት እናደርጋቸውና ያሉንን ብቻ እናወጣ። እዚች ጋር ኮሜንት አደረኩኝ። መንዝሊ ረንት አይ ቲንክ መንዝና መንዝሊ ረንት አለ፣ ቶታል ረንት እና መንዝሊ የሌለኝ ማለት ነው። ስንት መንዝ አለ የሚለውን ማወቅ ስለማንችል ይሄን አወጣን። ስለዚህ ቀጣይ እቺ ጋር ልመለስና ኮፒ ባደርግ ኦዱ ብቻ ነው የሚቀረኝ። እሺ ስለዚህ ኦዱን ዘጋው። ቅድም እንትን ያልኩባችሁ ነገር ካለ እዚች ጋር ኢፍ ብዬ ስለጀመርኩኝ ዶኩ ከግሬተር ዛን ዜሮ ከሆነ ኢልዝ ከሆነ ሌዛ ምንም ዳታ ከሌለ ግን ምን አውጣልኝ አልኩትኝ ኖ ዳታ ፋውንድ ፎር ዘ ፕሮቫይደድ ኢንፑት። ፊልተር ለማድረግ በሞከር ነው ዴት ሬንጅ ወይም ደግሞ በስቴቱ ምንም አይነት ዳታ የለም የሚል ያወጣልኛል ኢንስቴድ ኦፍ ኢረር ከሚያወጣልኝ ማለት ነው። ስለዚህ እነዚህን ነገሮች እናያለን ማለት ነው። ስለዚህ አሁን ማሳያችሁ በነገራችን ላይ በጣም ቀላሉን ወይ ነው ማሳያችሁ ማለት ነው። ዩቲዩብ ላይ ቼክ ብታደርጉ ብዙ ቪዲዮ በጣም ውስብስብ የሚያደርጉበት መንገድ አለ። ሌላም ሞዴል ክሬት አድርገው የሚሰሩበት መንገድ አለ። ይሄ በጣም ቀላሉ መንገድ ስለሆነ ይህን ብትጠቀሙ ብዬ ሪኮመንድ አደርጋለሁ። ብዙ ወይም እኛ እየተጠቀምን ስለነበር ማለት ነው። ብዙ ቦታ ኢንተርቪው ፈተና ሲሰጣችሁ ከባድ ነው ለሚያስቡ ፒዲኤፍ ሪፖርትን ስለሆነ እዚህ ጋር አድቫንቴጅ መያዝ ትችላላችሁ ብዬ አስባለሁ። ስለዚህ ኦኬ ጊዜ ላይ እንደምታዩት ኤክስፓየር ድራፍት 3 ድራፍት አለኝ። ቴናንት ያማረጥ ላይ ነው። ዘንድ ፕሮፐርቲ ዋን አለ። ኖርማሊ ቀኑን እያለያየው ግሬስ ስላደረኩትኝ ችግር የለውም። ዳብል ሊዚንግ አሁንም ይሰራል። ከ8/12 ይጀምራል። ከ8/14 8/01 8/10 አለ ማለት ነው። የሚያልቅበት በተመሳሳይ ቀን የሚያልቅ አለ። ስለዚህ እነዚህን ፊልተር እናደርጋለን ማለት ነው። ፊልተር እናደርጋለን። የመጨረሻው ቀን 10ኛው ወር 2026 ድረስ አለኝ ማለት ነው። 2026 ድረስ አለ። ሶ እዚህ ጋር መጀመሪያ እስኪ በድራፍት እናውጣው። ምንድን ነው የሚለኝ? ተመሳሳይ ማለት ፕሮፐርቲ ዶት አክሽን ሊዝ ሳመሪ ሪፖርት የሚል የለኝም እያለኝ ነው። ኤክስተርናል አይዲ ማለት ነው። ስለዚህ ዲፈረንሳችን ምንድን ነው ማለት ነው? እዚህ ጋር ክሬት ያደረግኩትኝና እዚህ ጋር የሰጠሁትኝ ተመሳሳይ አይደለም ማለት ነው። እና ደግሞ ማኒፌስት ላይ ይሄ እዚህ ጋር ያለው መጠራቱን ቼክ ታደርጋላችሁ። ኦኬ እዚህ ጋር ቴምፕሌቴን ኮሜንት እንዳደረኩት ነው። ሊዝ ሳመሪ ቴምፕሌት አለኝ። ቴምፕሌቴ ውስጥ ስላለ አይዲውን አላገኘውም። ለዛ ነው
ሪፍሬሽ አድርጉ ካች እንዳይዝባችሁ ፒዲኤፍ ስለሆነ ማለት የሚወጣው። ሶ ለምሳሌ እንዳያችሁት ብዙ እስከ 14 ያቆማል። ከ8 14 የሚያቆም 8 30 የሚያቆም አለ። ኦኬ መጀመሪያ በድራፍት የሆኑትን ብቻ እናውጣቸው። ሌላውን ፍሪ ትቼ ማለት ነው። ሌላውን ፍሪ ትቼዋለሁ ስለሚችል ቅድም ስላስቀመጥኩለት ፍሪ ባዶ ከሆነም ዶሜን ያለውን አውጣልኝ ብየዋለሁ። ከመረጥኩለት ደግሞ ኢፍ እያልኩኝ በስቴትም በኢንድዴትም ከሁሉም ጋር እንዲሰራልኝ አድርጌ ስለሰራሁት ማለት ነው። ዘገየ ሎጋችን ነው እየሰራ ነው። ሊዝ ሳመሪ ሪፖርት ብሎ ወጥቶልኛል ማለት አንደርስኮር አጥፍቶ ምን አደረገልኝ? ካራክተራይዝ አድርጎ ወጣልኝ። ሶ ወጣች። ምን አንድ የቀረችኛለች ከድራፍት ያልሆነ ኤክስፓየርድ የሆነቿ ቀረች ማለት ነው። ስለዚህ ፊልተር አደረግን ማለት ነው። ዘን ይሄኛውን ካየን ለምሳሌ ባዶን አድርጌ ላውጣው። ባዶ ሳደርግ ነው ምንድን ነው ያልኩ? ምንም አይነት ዶሜን አድሬዋ ይቺ ክፍት የሆነችዋ ማለት ነው። ለምንችም ግልጽ ነው ብዬ አስባለሁ። እሺ ጋር ኤምፒቲ ዶሜን ነች። ስለዚህ ምንም አልገደብኩም፣ ሙሉ ናውጣልኝ ማለት ነው። የትኛውን ላይ ሊዝ ማኔጅመንት ያለውን ሰርች አድርገ ሙሉ ናውጣልኝ ብዬዋለሁ ማለት ነው። ምክንያቱም ኤምፒቲ ዶሜን እንደዛ ነው ብዬ ስለተናገሩ ኤክስፔክት ማድረገው ምንድን ነው ማለት ነው፣ ሙሉ አወጣለሁ ማለት ምንም አይነት ገደብ የለውም። ያው ኤክስፓየርድም ድራፍትንም አወጣልኝ ማለት ነው፣ ያለኝን ሪከርድ በሙሉ